አቮካዶና ሙዙ ፍሪጅ ውስጥ 1 ሳምንት ሆኖታል ከተቀመጠ ማለት ነው። ይሄን ይመስላል። በሌላ መልኩ ሌላ የሆነ ለፀጉር የሚሆን ትሪትመንት ይዤ መጥቻለሁ ማለት ነው። ዛሬ ደግሞ ምንድነው ለፀጉሬ ያዘጋጀሁት ትሪትመንት የሚለው ነው አብረን የምናየው ማለት ነው። ውድ የቻናሌ ተከታታዮች ሰላም ለእናንተ ይሁን። እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሰላም አለሁላችሁ፣ ደህና ነኝ። ይህን ቪዲዮ ስትጀምሩ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። አዲስ የሆናችሁ ከምንም በላይ ሰብስክራይብ፣ ላይክ፣ ሼር አድርጉ። ነባሪዎች ደግሞ ላይክ በማድረግ እንዲሁም ደግሞ በኮሜንት ስር ሀሳብ አስተያየት በመስጠት እንዲሁም ደግሞ ለጓደኞቻችሁ ሼር በማድረግ አበረታቱኝ እላችኋለሁ። ይቅርታ ለድምፁ፣ ምንም ችግር የለውም። ውስጡ ልዩ ውስጥ ስለተቀመጠ ነው እንጂ ምንም አይነት ለፀጉራችን ምንም አይነት ኬሚካል የሆነ ነገር አይደለም። ችግር የለውም። በስሎ ነው። ምንም ችግር የለውም። የሚያሰጋ ነገር የለውም። በጣም ስለበሰለ ነው ጥቁር ያለው። ለፀጉር ምንም ጣጣ የለውም። ይሄን ለመብላት ወደ ሆድ ለማስገባት ነው እንጂ ትንሽ የሚከብደው፣ ለፀጉር ችግር የለውም። እኔ እንደዚህ ገዝቼ በጣም ቢዚ ሲሆን ፍሪጅ ውስጥ እከተዋለሁ። ብስል ያለ ነው ሲጀምር እኔ የምገዛው ማለት ነው። ጥሬ የሆነ ነገር አልገዛም። ምክንያቱም ቶሎ ወዲያው መቀባት ስለምፈልግ ማለት ነው። ሰርቼ መቀባት ስለምፈልግ፣ ስለዚህ እንትን እላለሁ ገዝቼ ካልተመቸኝ ፍሪጅ ውስጥ አደርጋለሁ። ምክንያቱም ቢዚ ስለምሆን ማለት ነው። አያችሁ በስሎ ነው ከምትጥሉት። አሁን እኔ መጀመሪያ ጊዜ ላይ ልጥለው አሰብኩኝ እንትን ብዬ ማለት ነው። በጣም ስለበሰለ ግን እሰራዋለሁ ምን ያደርገኛል አልኩኝና እንግዲህ ለእናንተም ለማሳየት መጣው ማለት ነው። ይሄው ይሄ በስሎ ነው እንጂ ምንም ችግር የለውም። ፋሚሊ ይሄ ነው። እሺ ይሄን ይመስላል። እዩት፣ ለፀጉር ማለት ነው። እዚህ ውስጥ ልጨምረው። እሺ እንቁላል እኔ ፀጉሬ ላይ ይጠቀማሉ፣ ተጠቀሙ፣ አሪፍ ነው። እሺ ይብርት ያርግበት። እሺ 2 ማንኪያ ይብርት። እኔ ፀጉሬ ብዙ ስለሆነ ትንሽ ያርግበት። ፀጉሬ በዛ ስለሚል እንደዛ ነው። እሺ ሌላ ደግሞ ምን ይቀራል? ሳላቀርብ ዘይት ማለት ነው። እሺ አሁን እፈጫዋለሁ ማለት ነው። እሺ ምን መስሎ እንደሚወጣ ታያላችሁ። እሺ ውዶቼ ይሄው ፈጭቼዋለሁ ማለት ነው። እዩት። እኔ ግን አጠላዋለሁ የሆነ ጠቋቁር ነገር ስላለው ስታጠብ ብዙ ጊዜ ከፀጉሬ ውስጥ አይለቅልኝም። እንደዚህ አጠላዋለሁ፣ እንደዚህ አጠላዋለሁ። ይሄው በደንብ ጥልዬዋለሁ። ይጮህባቸዋል ብዬ ነው የዘጋሁት። ይሄው ከዛ እንደዚህ አጠላዋለሁ። ይኸውት አሳያችኋለሁ የሚወጣው የበሰለ ስለሆነ አቮካዶም ደግሞ ትንሽ ጠቆር ስላለ ሙዙም ጠቆር ስላለ የግድ እንደዚህ ማስላል ይኖርብናል ማለት ነው። ፀጉራችን ላይ ልቅ ብሎ እንዳይቀር ስንታጠብ በጣም ነው የሚያለፈው። እንደዚህ
በማጥለያ ጥቁሩ ነገር እንደዚህ አልወድም። ፀጉር ላይ በጣም ነው ፀጉር ብዛት ስላለው ቶሎ ታጥቤ ካልወጣልኝ በጣም ነው የሚያበሳጨኝ። ትዕግስት ያልቃል። እንደዚህ ግን ካጠለልኩ እንትን አይለኝም፣ አስቸግረኝም። ቶሎ ታጥቤ እላለሁ ማለት ነው። አቆይም። አያችሁት? ታያችኋል? ይሄ ጥቁሩ ነገር ይሄ ስንታጠብ ከፀጉራችን ውስጥ ቶሎ አይወጣም። ፀጉራችን ታጥበን ጨርሰን በደረቁ ስታበጥሩት ነው እንጂ በፍጹም አይለቅም፣ ቶሎ አይወጣም። ጊዜ ነው የሚገልባችሁ። ግን መጀመሪያ ስትሰሩ እንደዚህ አሪፍ አድርጋችሁ ከሰራችሁ ምንም እንትን የለውም ማለት ነው፣ ችግር የለውም። ያው እንግዲህ ጋይስ እንደዚህ ተሰርቷል። ይሁት ያው እንትን ስቀባው አሳያችኋለሁ ማለት ነው። ፀጉሬን ተሰርቼው ነበረና ከመታጠቤን በፊት ፀጉሬን የሆነ ነገር ማብላት አለብኝ ብዬ ስላሰብኩኝ ለራሴ ትሪትመንት ሰርቻለሁ ማለት ነው። ለራሴ የሰራሁትን ለእናንተ ደግሞ ላጋራችሁ በሚል ይዤ መጥቻለሁ ማለት ነው። ስለዚህ እሱ ምንድን ነው የሚለውን ያው በቪዲዮ አሳያችኋለሁ፣ እያወራችሁ አሳያችኋለሁ ማለት ነው ውዶቼ። እና እስኪ ሰርቼ ተመልሼ እመጣና እየተቀባሁኝ ደግሞ አሳያችኋለሁ። መልካም ጊዜ ይሆንላችሁ። እሺ ውድ ቤተሰቦቼ እንግዲህ ሰርቼ ጨርሼ አሁን ልቀባው ነው ማለት ነው። ልቀባው ነው እንግዲህ እዩት፣ እንዴት አባቱ እንደሚያምር ይታያችኋል ብዬ ተስፋ አደርጋለሁ። እንዴት እንደሚያምር እዩት። ያያችሁት? በቃ ምርጥ ምግብ ነው ያዘጋጀሁት። ፀጉሬ በጣም ተርቦ ነበረ፣ ተጠምቶ ነበረ። ለተጠማው ቅባት ጨምሮለታለሁ፣ ለተራበው ይሄውና የሚገርም እንግዲህ ብዙ አይነት የተቀላቀለ ቪታሚን ዲ ሲ ሰርቼለታለሁ ማለት ነው። እና ጥሩ አድርጌ እመግበዋለሁ። እና እስቲ እንቀባ። እንግዲህ ፀጉሬ በጣም እውነት ሳምንት አልፎኛል ማለት ነው። እንትን ካልኩኝ በቀዳታ ዋኝቼበት ነበረ እና ለዛ ነው በነገራችሁ ላይ የከሸፈው። ዋኝቼበት ነበረ እና ለዛ ነው የከሸፈብኝ። ይሁት የታጠበ ፀጉር እንደዚህ አይደለም። በቀደም ዋና ቦታ ሄጄ ከሰዎች ጋር ከዛ ስዋኝ ውሃ ነካብኝና ከሸፈ። ከልጅቷ ጋር ስንራጭ ከህፃኗ ልጅ ጋር ስንራጭ ቆይተን ከዛን ከሸፈብኝ እላቸዋለሁ። እንግዲህ ከመታጠቢ በፊት ልመግቡ ብዬ እላቸዋለሁ። እዩት እንዴት እንደሆነብኝ እዩ። ከምር እዩት እስኪ። ይኸው እንደዚህ ሆነ ማለት ነው። ደግሞ አያችሁ እንዴት እየተነቀለ እንደሆነ። በቃ ፀጉሬ ሳምንት ካለፈ እንዲህ ነው የሚሆነው። በሳምንቱ የሆነ ነገር ተቀብቶ መታጠብ ነው ያለበት፣ ያለበለዚያ ይነቃቀላል ማለት ነው። ደግሞ እንኳን ተሰርቶ ሳይሰራም ይነቃቀላል። አሁን ደግሞ ሰበብ አግኝቶ ይቅርና ማለት ነው። ታውቃላችሁ እሳት የነካ ፀጉር እድሜ የለውም ማለት ነው። ቶሎ ይነቃቀላል፣ ይበጣጠሳል። እና እስቲ አሁን ልቀባውና እየተቀባው እናውራ። ሁልጊዜ እለዋለሁ፣ እናገራለሁ። ቅመሞች፣ የውድ የመዳም ቅመሞች፣ የኛ ቀሪ ውበታችን ፀጉራችን ነው። ስለዚህ ከኛ ጋር አብሮ ስቲል እስከ መቃብር ደረጃ አብሮ የሚገባው ፀጉራችን ነው። ላስቲክ አዘጋጅቻለሁ ፍፄ እንዳይበላሽ ብዬ እንትን ልበል አንገቴ ላይ ላድርገው። ህፃናቶች ምግብ ስናበላ ልብሳቸው እንዳይቆሽሽ እንደዚህ
ሀባ ይባላል እንደሚባለው በአረብኛ ሀባ ይባላል። በእኛ ቋንቋ ደግሞ ምንድን ይባላል? ከረባት ነው የሚባለው። ብቻ አላውቅም። እና እኔ እስኪ ራሴ እንዳላቆሽሽ እንትን ልበል እና ፀጉራችሁን ከምንም በላይ ተንከባከቡ። ወሳኝ ነው ፀጉር። የሴት ልጅ ውበቷ ፀጉሯ ነው። አብሮን እስከ መቃብር ድረስ አብሮን የሚገባው እሱ ብቻ ነው። ይዘን የምንሄደው ቀሪ ንብረታችን እሱ ብቻ ነው። ስለዚህ ውዶቼ ሁላችሁም በምትችሉት ደስታችሁ ቢሆን እንዲሁም ደግሞ እቤት ባለው በቃ ይቻላል። እቤት ባለው እየሰራችሁ መጠቀም ትችላላችሁ። ግዴታ በጣም ብዙ ወጪ ፀጉራችሁ ላይ ኢንቨስት ማድረግ አይጠበቅባችሁም። እውነቱን ለመናገር ብዙ ያን ያህል አስፈላጊ ከሆነ ብታደርጉ ለራሳችሁ ነው፣ ለጥቅማችሁ ነው፣ ለራሳችሁ ነው እንጂ ለማንም አይደለም። ስለዚህ ራሳችሁን ፀጉራችሁን ከምንም በላይ ተንከባከቡ። እሺ ወገኖቼ፣ እውነቴን ነው የምላችሁ፣ ተንከባከቡ። እኔ ከፊቴ ይልቅ ፀጉሬን በጣም ነው የምንከባከበው፣ ከምነግራችሁ በላይ በጣም ነው የምንከባከበው። ያው በነገራችሁ ላይ ያላካፈልኩት እንትን ነው ብዬ ነው፣ ፀጉሩ ትኩስ ስለሆነ ለመቀባት አስቸግርም ብዬ ነው። ግን እስቲ ላካፍለው እና ሁለት ቦታ አድርጌ ልቀባው። እኔ በእርግጥ ፀጉሬ ብዛት አለው። ያው አሁን ትኩስ ስለሆነ አስቸግረኝ ብዬ ነበረ፣ በአንዴ ልቀባው ነበረ። ግን በደንብ እንደ ልብ ለመቀባት ማካፈል ይሻላል። ሁለት ቦታ እንደዚህ ማለት ነው። ደስ ሲል በስመ አብ ጭንቅላታቸው ራስ ነው የሚለው። በጣም ደስ የሚለኝ ጭንቅላቴ ለካ እንደዚህ እሳት ሰሞኑ በጣም እያመመኝ ነበረ። በተለይ ጥርሴን ያመመኝ ቀን ሰሞን አልቻልኩትም ነበረ መቋቋም ጭንቅላቴ ራሴን ማለት ነው። ድርቀቱ እና ጥሩ ነው እንደዚህ። እኛ አሁን ሰው ሀገር ላይ ሆነን ቅቤ አናገኝም። ሀገራችን ቢሆን ቅቤ ገዝተን ጭንቅላታችን ሲያመን ቅቤ እንቀባለን ምናምን። ግን ስደት ላይ ሆነን ቅቤ መቀባት አንችልም፣ አናገኝም። ብናገኝም ራሱ እንኳን ይሄ እንደ ሀገራችን ቅቤ አይሆንም ማለት ነው። የሀገራችን ቢያስታንቅ እንትን ታጥኖ ምን ብሎ ነው። እዚህ ለምግብ ተብሎ የተሰራው ወተት ነው ንጠን ጭንቅላታችን ላይ የምንቀባው እና ከዛ ደግሞ ይሄ ይሻላል። እውነቱን ለመናገር የተለያየ ነገር አስገብታችሁበት እንትን ትላላችሁ፣ ፀጉራችሁን ትመግባላችሁ። እኔ ቅቤ መብላትን አልወደውም ያን ያህል ማለት ነው። መብላት ራሱ እንኳን የምወደው በጣም ነገር ይሄ ለፀጉር የሚሆን ቅቤ ያለ እሱ ከሆነ ብቻ ነው የምበላው እንጂ እንደዚህ ትንሽ ቃና ከውስጡ የሚሰማ ከሆነ ከምግብ ውስጥ አልበላም። በጣም ነው እንትን የሚያመኝ እና እኔ ቅቤ ፀጉር ላይ በጣም ነው የምወደው፣ በጣም ከምነግራችሁ በላይ የምር። ግን እዚህ ከመጣ በኋላ ጠላሁ። ለምን ጠላሽ ብትሉ የሆነ ጊዜ እንደዚህ ቲክቶክ ላይ አንዷ ልጅ አንድ እህት ሰርታ አይቼ እንደሷ አርጌ ሰርቼዋለሁ። እውነቱን ለመናገር ሰርቼ አውጥቼዋለሁ። ግን ስቀባው ምክንያቱም እንትና ስላልታጠነ በጣም ነው የሚሸተው። እግዚአብሔር ይቅር ይበለኝ፣ በጣም ነው የሚሸተው። በቃ እና ተቀብቼ ነበር የተኛሁት። ደግሞ እንዳጋሳሚ ተቀብቼ ተኝቼ ሌሊቱ እንዴት ልተኛ እንዴት ተኝቼ ልደርቅ እንዲሁ እንጅቱን የነጋችልኝ ማለት ነው። ደግሞ እንዳልታጠበው በዛ ሌሊት ተነስቼ አሳዘነኝ። ሽታውን ደግሞ አልቻልኩም። እንደዛው አድርጌ በጠዋት ተነስቼ ታጠብኩ ማለት ነው፣ ወደ ስራዬ ሳልወጣ በፊት እና በዛ ምክንያት ቅቤ ጠላው እና ከቅቤ ይልቅ እንደዚህ አይነት ነገሮችን ነው እኔ የምወደው ማለት ነው። እና በየሳምንቱ የተለያየ አይነት ነገር እየሰራሁኝ ፀጉሬን እመግበዋለሁ። በሳምንት አንዴ ነው እንደዚህ አይነት ነገሮች የምንቀባው። የተለያየ እንደዚህ አይነቶች አንድ ሳምንት ቅባት፣ አንድ ሳምንት እንደዚህ አይነት በቃ ኦሊቬራ ብዙ አይነት ነገር አለ ማለት ነው። እና ስለዚህ ይሄ አሁን ይኸውት ምንም በጣም ትንሽ ነገር ነው። አባዱና ማንጎ እንዲሁ ለመብላት ገዝቼ ነበረ። እንዳጋጣሚ ትንሽ በሰል ያለ ሆነ፣ ፍሪጅ ውስጥ ከተትኩኝ። ዛሬው ተጠቀምኩኝ። ምንም አልከሰርኩም ማለት ነው። ለመብል ካልሆነ ለሆዴ ካልሆነ ለፀጉሬ አደርገዋለሁ። አያችሁ፣ በሆዴም ደግሞ በላለሁ፣ ለፀጉሬም ደግሞ እሰጠዋለሁ ማለት ነው። በሁለት መንገድ ነው እኔ የምመገበው። ስለዚህ ውዶቼ ፀጉራችሁን በደንብ አድርጋችሁ ተንከባከቡ። የምሬን ነው የምላችሁ። ፀጉር በጣም ወሳኝ ነው፣ በጣም ማለት ነው። ውበታችን ፀጉራችን ነው አይደለም? ይሄ ውዶቼ ሁሉም ቦታ አዳርሼ ተቀብቼዋለሁ፣ ማሳጅም አድርጌዋለሁ።
እንደዚህ 5 ጣታችሁን አስገብታችሁ በደንብ ሳይሆን ቀስ እያላችሁ 5 ጣት አስገብታችሁ ቀስ ብላችሁ እንደዚህ ማሳጅ እንደዚህ አያችሁ፣ እንደዚህ ማለት ነው። አያችሁ ይሁት በጣም ማሳጅ ያደረኩት ማለት ነው። የማላ አቁሚ ስለነበረ ካሜራው ለዛ ነው እንጂ በቃ ይሁን። በኋላ እጥብ አደርገዋለሁ። ከሁለት ሰዓት ነው ተቀብቼ እንደዚህ ስራዬን እሰራለሁ። ስራዬን ከጨረስኩኝ በኋላ ምን አደርገዋለሁ? ጥጥብ ይሁት በስመ አብ ራስን ያልኩት። እሺ እንዴት ደስ ይላል! አያችሁት? ይሄን ይመስላል ፋሚሊ። በተረፈ ባላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እወዳችኋለሁ፣ አከብራችኋለሁ። እንዲሁም ደግሞ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ ፋሚሊ። በተረፈ ደህና ሁኑ። ባይ ባይ።